ታቦቱን በተመለከተ አንዳንድ ወንድሞቻችን ሲመልሱ አይቻለሁ። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ ነው። የአዲስ ኪዳን አምልኮ ከቁስ የተለያየ ነው። ውበቱ ይሄ ነው። የኛ ግን አሁንም ይለያል። ጽላት አለን፣ ታቦት አለን፣ መሰዊያ አለን፣ ጠረጴዛ አለን። መስዋዕተ ሐዲስ የምናቀርብበትን በዚያ ስም ጠራ ነው እንጂ የብሉይ ኪዳን ታቦት የለንም። ይሄን አስረግጣችሁ ማወቅ። ቁስ ነገር እግዚአብሔር አልሰጠን። እግዚአብሔር የሰጠን ልጁን ኢየሱስ ክርስቶስን ብቻና ብቻ ነው። ብዙዎቻችሁ ሲምታታባችሁ አይቻለሁ። ኦልተርና ታቦት ሲምታታባችሁ አይቻለሁ። በጣም ጥንቃቄ አድርጉ መምህራን፣ በተለይ ተምሬያለሁ ብላችሁ የምታስተምሩ ሶስት የተለያየ ዕውቀት እንዳላቸው ማየት ይችላል። ታዲያ ኦርቶዶክሳውያን እናንተ የትኛውን ነው የምትቀበሉት? ሰላም ለእናንተ ይሁን። የሜሎስ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ የእናንተን እገዛ ወይም አብሮነት ፈልጌ በዚህ ተገኝቻለሁ። እንደምታስታውሱት የዛሬ ዓመት እንግዲህ ጊዜው እንዴት እንደሚሄድ በዚሁ ማሰብ ይቻላል። የስቱዲዮ ኪራይና የፕሮዳክሽን ወጪዎችን በተመለከተ እንድታግዙን ጠይቀን ነበር። እናንተም ደግሞ ቀና የሆነ ምላሻችሁን ሰጥታችሁን ለአንድ ዓመት እንግዲህ የስቱዲዮ ኪራያችንን የፕሮዳክሽን ወጪያችንን መሸፈን ችለን ነበር። አሁን ደግሞ ያው ዓመቱ ስላለቀ ለቀጣይ ደግሞ እንደ እግዚአብሔር ፍቃድ በህይወት ብንኖር ጌታ አቅሙንና ጸጋውን ቢያበዛልን እንደዚህ አይነት መርሃ ግብሮችን ለማዘጋጀት የናፈርሳለን ፕሮግራሞችን አሁን ደግሞ እንደምታውቁት ሁለተኛ የዩቲዩብ ቻናል ከፍተናል፣ ቴዎሎጂ ክላስ የሚል እዛ ላይም ደግሞ መሰረታዊ የሆኑ ክርስትና ትምህርቶችን እንድናስተምር ያስችለን ዘንድ እናንተ እንድታግዙን አሁንም የስቱዲዮ ኪራይና የፕሮዳክሽን ወጪዎቻችንን እንድትሸፍኑልን በጌታ ፍቅር መጠየቅ ፈልጋለሁ። እንግዲህ ይህን ስጠይቅ ምንም አይነት የሆነ የመጽሐፍ ቅዱስ ጥቅስ ጠቅሼ ምናምን እንደዚህ እናድርግ የምልበት ምንም አንዳች የሆነ ፍላጎት የለኝም። ይህንን ፕሮግራም የምታውቁ የሜሎስ ቲዩብ ቤተሰቦች የሆናችሁ የተጠቀማችሁ ሰዎች ይህ መልእክት ደግሞ በተለይም ኦርቶዶክሳውያን ላይ ስለሆነ እየሰራን ያለ ነው እነሱ ጋር ቢደርስ ይጠቀማሉ፣ ካሉበት እስራት ነፃ ይወጣሉ ብላችሁ የምታስቡ ሰዎች ካላችሁ እንድታግዙን በጌታ ፍቅር እንጠይቃችኋለን ማለት ነው። ስለዚህ የፕሮዳክሽን ወጪና የስቱዲዮ ኪራይ ነው ያለብን። በወር ከ45 እስከ 50 ሺህ የሚጠጋ ወጪ እናወጣለን ማለት ነው። ስለዚህ የምትሉ ሰዎች እንደ 12 ሰው ብናገኝ 45 ሺህ የሚሰጥ ወይም 50 ሺህ የሚሰጥ 12 ሰው ብናገኝ በቃ ዘጋ ነው ማለት ነው የአንድ ዓመቱን። ስለዚህ እንደምታውቁ ደግሞ በየጊዜው እየመጣን አንጠይቅም፣ በአመት አንዴ ነው የምንጠይቀው። በዚህ አሁን ያለንበት ወር ሰኔና ሐምሌ ላይ ነው የእናንተን እገዛ ሁሌ የምንጠይቀው ማለት ነው። ከዛ በኋላ ከሞላ መልካም፣ ካልሞላ ደግሞ ጌታ ያዘጋጃል ብለን ነው የምናምነው። ስለዚህ በአመት አንዴ ነው እናንተ የምናስቸግራችሁ፣ እንድታግዙን በጌታ ፍቅር እንጠይቃለን። የቴዎሎጂም ክላስ እንግዲህ አሁን እያስተላለፍን ያለ ነው በሳምንት አንዴ ነው እና ለምን አንዴ ብቻ ሆነ 2 ቀን ይሁን 3 ቀን ይሁን እያላችሁ ኮሜንት ታደርጋላችሁና እሱ ቀን እንዲጨመር 2 ቀንም 3 ቀንም እንዲሆን ከፈለጋችሁ የእናንተ እገዛ ያስፈልጋል ማለት ነው። ምክንያቱም ዝም ብሎ አይደለም ትምህርት ወደ እናንተ የሚደርሰው። የስቱዲዮ ኪራይ ስላለ ደግሞ የፕሮዳክሽን ወጪዎችም ስላሉ እነሱ መሸፈን ይኖርብናል። ስለዚህ በቴዎሎጂም ክላስ በሳምንት አንዴ ብቻ ሲሆን መሰረታዊ የሆኑ ክርስትና ትምህርቶችን በተለይ ዶግማቲክ የሆኑ ትምህርቶችና ቸርች ሂስትሪንም ለመጀመር ሐሳብ ስላለኝ እሱ በሳምንት አንዴ የነበረውን በሳምንት 2 ቀን ወይም 3 ቀን እንዲሆን ከፈለጋችሁ የእናንተን እገዛ ያስፈልገናል ማለት ነው። ስለዚህ ወንድሞችና እህቶች በተለያየ ዓለም ላይ ያላችሁ ሰዎች ይህንን የፕሮዳክሽን ወጪና የስቱዲዮ ኪራይ እንድትሸፍኑልን በጌታ ፍቅር እንጠይቃለን። እናንተም ደግሞ ሁሉ ጊዜ ስለምታደርጉት መልካም ምላሽ ደግሞ በጣም አመሰግናለሁ ማለት ፈልጋለሁ። ምክንያቱም በብዙ መንገድ ከኛ ጎን ስላላችሁ እያየንም ስለሆነ አሁንም የአብሮነታችሁ እንዲቀጥል ደግሞ በጌታ ፍቅር ጠይቃችኋለሁ። ስለዚህ ታች ላይ በተቀመጠው አድራሻ ወይም ደግሞ የባንክ አካውንት እንድትልኩልን በዚህ አንድ ወር ውስጥ መሰብሰብ ከቻልን አሪፍ ነው። ካልሆነ በዚህ 2 ወር ውስጥ የአንድ ዓመቱን ኪራይ እንድንሸፍን እንዳልኳችሁ ከ45 ሺህ እስከ 50 ሺህ ስለሆነ የሚያስፈልገው የሚችል ሰው የአንዱን ወር ቢሸፍንልን ልክ እንደዚህ ብናደርግ 12 ሰው መቼም ከባድ ነው ብዬ አላስብም። ወደ 36 ሺህ የሚጠጋ ቤተሰቦች አለን እንግዲህ ዩቲዩብ ላይ ማለት ነው። እንግዲህ ከዚህ 36 ሺህ ውስጥ 12 ሰው ማግኘት በጣም ከባድ ነው ብዬ አላስብም። ትንሽ ነው ግን ባይሆን እንኳን 12 ሰው እንኳን ባይሆን 24 ሰው ነው 30 ሰው ሆኖ የምትችሉትን ያክል ብታደርጉ በጣም ቀላል ነገር ነው። ባንዴ መሸፈን እንችልና እኛም ያለምንም ሐሳብ ያለምንም ተግዳሮት አገልግሎታችንን በተሻለ መንገድ ወደ እናንተ ማስተላለፍ እንችላለን ማለት ነው። ስለዚህ ያሰብናቸው በጣም ብዙ ስራዎች አሉ፣ ብዙ አገልግሎቶች አሉ። እነዛን እንድናከናውን እንግዲህ የዚህ ዓለም ገንዘብ ያስፈልጋል ማለት ነው። በዚህም ሆነ በዛ
ያለሱ ምንም ማድረግ ስለማይቻል ስለዚህ እንደምታግዙን በማመን እግዚአብሔር ይባርካችሁ ጸጋ ይብዛላችሁ ማለት ፈልጋለሁ ከሁሉ በላይ ግን አቅም ጉልበት እየሰጠን ከመጀመሪያው እስካሁን ድረስ ያደረሰንን እግዚአብሔርን በልጁ በኢየሱስ ክርስቶስ ስም ክብር ምስጋና አምልኮ ዳሴ ለሱ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ እናፈርሳለን የተሰኘው መራግብራችን ነው ጀምረናል በዚህ መራግብ ላይ የስተት ትምህርቶችን በእግዚአብሔር ቃል ዕውቀት እናፈርሳለን ማለት ነው ለዛሬ ደግሞ የምናፈርሰው ሐሳብ መሰዊያ የሚባለውን ወይም ታቦት የሚባሉን ወይም ደግሞ አንዳንዶች የጌታ ጠረጴዛ የሚሉትን ሐሳብ በእግዚአብሔር ቃል ዕውቀት እናፈርሳለን ማለት ነው እንግዲህ ሰሞኑን በጣም ወቅታዊ የሆነ ጉዳይ በሶሻል ሚዲያው ላይ ተነስቷል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ታቦት የሚባል ነገር እንዳለ እናውቃለን ያ ታቦት እንግዲህ በሌላው ዓለም ላይ የለም ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ነው እና ታቦትን በተመለከተ አንዳንዶች በስያሜ ደረጃ ነው እንጂ ታቦት የምንለው ያ ታቦት መሰዊያ ነው ወይም የጌታ ጠረጴዛ ነው ብሎ ይናገራሉ አይ አንዳንዶች ደግሞ በፍጹም ይሄ የጌታ ጠረጴዛ አይደለም መሰዊያም አይደለም ታቦት ነው ቤተክርስቲያናችን ከብሉይ ኪዳን ተቀብላ በክርስቲያናዊ መንፈስ ተርጉማ የምትጠቀምበት ታቦት ነው እንጂ የጌታ ጠረጴዛ አይደለም መሰዊያም አይደለም የሚል ሐሳብ ያንጸባርቃሉ ሌሎች ደግሞ አሁን ላይ በተለይ ዶክተር ዘሪሁን ሙላት ወይም ሊቀ ጠበብት ዘሪሁን የሚባለው ምን የሚል ሐሳብ ሰሞኑን ሲናገር ሰምተናል የጌታ ጠረጴዛ የሚባል የለም እኛ ቤት ጠረጴዛ የለም ጠረጴዛ ያለው አዳራሽ ውስጥ ነው እኛ ቤት ያለው ታቦት ነው የሚል ሐሳብ እንግዲህ ሲያስተምሩ ሰምተናል እስቲ የሳቸውን ትምህርት እንስማ አሃት አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ አሃት አብያተ ክርስቲያናት ታቦት የላቸው ወይንም ግብጽ ታቦት የላትም አርመን ታቦት የለውም ሶሪያ ታቦት የላትም ህንድ ታቦት የላትም ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ክብር ምስጋና ለመድኃኔዓለም ይሁን ብቻ ናት አንዳንድ ወንድሞቻችን ሲመልሱ አይቻለሁ ታቦቱን ጠረጴዛ እያሉ ይሄ ስህተት ነው እኛ ቤት ጠረጴዛ የለም ጠረጴዛ ያለው አዳራሽ ውስጥ ነው ጠረጴዛ የሚባል ነገር የለም ገበታ የሚባል ነገር የለም ታቦት ገበታ አይደለም ታቦት ጠረጴዛ አይደለም ታቦት እግዚአብሔር ራሱን የሚገልጽበት የመላእክት ስዕል ያለበት የእመቤታችን ስዕል ያለበት እግዚአብሔር የሰጠን እንጂ ከሰፈር መንደርተኛ ቀርጾ ያመጣልን ጠረጴዛ አይደለም ይሄ ስህተት ነው ጠረጴዛ የሚባል ነገር የለም ግሪኮች ጠረጴዛ ሊኖራቸው ይችላል ግብጾች ጠረጴዛ ሊኖራቸው ይችላል አይመለከተንም እነሱ እዛው ይጠየቃሉ እኛም በራሳችን እንጠየቃለን ምን አተን ነው ወደ ጠረጴዛ ምን ሄደው ማን ነው ጠረጴዛ የሰጠን ከየትስ የመጣ ነው እንግዲህ ከሊቀ ጠበብት መስማት እንደቻልነው ታቦት ነው እንጂኛ ያለን ጠረጴዛ የሚባል እኛ ቤተክርስቲያን ውስጥ የለም ጠረጴዛ ያለው የት ነው አዳራሽ ነው በማለት ተናግረዋል ከዛ እሳቸው ይህን ትምህርት ካስተማሩ በኋላ በሶሻል ሚዲያ እንግዲህ ጭቅጭቅ ተነሳ ሶሻል ሚዲያ ላይ ያሉ ኦርቶዶክሶች ጥያቄ ማንሳት ጀመሩ ያ ታቦት ጠረጴዛ ይባላል የጌታ ጠረጴዛ ይባላል እያሉ የተለያዩ ጽሁፎችን መጻፍ ጀመሩ ይህን እንግዲህ ያዩ መምህር ዶክተር ዘበነ ወይም ቀሲስ ዘበነ ለማ ደግሞ እሳቸውን በዚህ ጉዳይ ላይ ሐሳብ አለኝ ብሎ ደግሞ እሳቸው ደግሞ ምን የሚል ሐሳብ አመጡ እውነት ነው ታቦቱ የጌታ ጠረጴዛ አይባልም መሰዊያም አይባልም ግን እኛ ሶስቱም አለን አሉ ደግሞ እሳቸው ታቦቱም አለን የጌታም ጠረጴዛም አለን መሰዊያም አለን በማለት ደግሞ እሳቸው ተናገሩና ጽላትም አለን አሉ አራት ነገሮች አሉን አሉ እሳቸው ደግሞ እና ሁሉም አለን ለማለት ነው የብሉይ ኪዳኑም የአዲስ ኪዳኑም አልቀረንም ሁሉም እኛ ቤተክርስቲያን አለ እንጂ ታቦት ጠረጴዛ አይደለም ታቦት መሰዊያ አይደለም ያሉትን ሐሳብ ደግሞ እስቲ እሳቸውን ደግሞ እንስማ እነሱ ጋር መከፋፈያ ነው ጠረጴዛ ነው የሚጠቀሙት እኔ አንድ ቀን አስታውሳለሁ ኦልሞስት አንድ ሰዓት ክፍል ውስጥ ዲቤት ነበረ ኦልተር ነው የሚጠቀሙት ቴብል ነው የሚጠቀሙት በሚል ክላስ ውስጥ የኛ ግን አሁንም ይለያል ጽላት አለን ታቦት አለን መሰዊያ አለን ጠረጴዛ አለን ክብርና ምስጋና ለእግዚአብሔር ይድረሰው አሁን እንምጣ ብዙ የሚነሳው ከግብጽ ጋር አለን ግብጽ ጽላት አላት ኮፕቲክ ቸርች ግብጽ የላትም ታቦት አላት የግብጽ ቤተክርስቲያን የላትም ኦልተር አላት የግብጽ ቤተክርስቲያን አላት አያችሁ ስለዚህ መሰዊያው ነው ያላቸው እንጂ አንዳንድ ሰዎች ሄዳችሁ ስታው አይቻለው እንደዚህ እሱ እኮ ድንጋዩን እኮ ነው እነሱ የሚሰሩት እኮ መሰዊያውን እኮ ነው
ኦልተሩን ነው የሰሩት። እንደዚህ አሁን እንደዚህ ሜንሳ በካቶሊኩ ማለት ቴብል ተደርጎ የምታዩት እኮ የቴብሉ ቴብል እዛ ላይ ደግሞ እንደ ድንጋይ የሚደረገው ከድንጋይ እሱ ላይ ነው ያሉት እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ጽላትና ታቦት ያላት በዓለም ላይ። እንግዲህ ከመምሩ መስማ እንደቻልነው ግብጽ ጽላት የላትም ታቦትም የላትም። ያላት ምንድነው? መሰዊያ ነው ያላት። የኢትዮጵያ ኦርቶዶክስ ብቻ ናት በዓለም ላይ ጽላትና ታቦት ያላት በማለት ተናገሩ። ጽላትና ምን ታቦት በዓለም ላይ ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ሌሎቹ ታቦት የሚባል ነገር የላቸውም፣ ጽላት የሚባል ነገር የላቸውም። ምንም እንኳን ኦሪየንታል ኦርቶዶክስ ቢባሉም ግን ከኛ ጋር የምንለያየው በምንድነው አሉ? ታቦት የሚባለው ነገር ያለያየናል። የኢትዮጵያ ኦርቶዶክስ ብቻ ነች ታቦት ያላት በማለት እንግዲህ ከራሳቸው አንደበት ሲናገሩ መስማት ችለናል። ይሄ ብቻ አይደለም፣ መሰዊያና ታቦት አንድ ነው ወይ ብለን መምሩን ብንጠይቃቸው አይደለም ይሉናል። እስቲ እንስማቸው። ብዙዎቻችሁ ሲምታታባችሁ አይቻለሁ። ኦልተርና ታቦት ሲምታታባችሁ አይቻለሁ። በጣም ጥንቃቄ አድርጉ መምህራን፣ በተለይ ተምሬያለሁ ብላችሁ የምታስተምሩ በቴዎሎጂም ያለፋችሁ ካላችሁ ጥርት አድርጎ ነገርን ማወቅ በጣም አስፈላጊ ነገር ነው። ወይም ማያውቁትን አለመናገር ይሻላል። ተመልከቱ እንግዲህ ብዙዎች ሲምታታባቸው አይቻለሁ አሉ። መሰዊያና ታቦትን ሲያምታቱ አይቻለሁ አንዳንድ መምህራኖች በማለት ተናገሩ። እውነት ነው። እነዚህ አንዳንድ መምህራን የተባሉት እነማን ናቸው? እነ ዲያቆን ብርሃኑ አድማሴ ናቸው። ዲያቆን ብርሃኑ አድማሴ ታቦት መሰዊያ ነው ብሎ አስተምሯል። እስቲ እሳቸውን ደግሞ ቪዲዮ እንስማ። እኛ የብሉይ ኪዳን ታቦት የለንም። የብሉይ ኪዳን 1 ሜትር ከምናምን በ1 ሜትር ከምናምን ልክ ይሄን ሳጥን የመሰለ በመሎጊያ የሚሸከሙት የስርየት መክደኛ ያለው የሚናደፍ አውራ ዶሮ የሚመስል ኪሩ በላዩ ላይ የተቀመጠበት በላዩ ላይ የመስዋዕት የደም የእንስሳት መስዋዕት ደም የሚረጭ እንደዚያ ያለ ታቦት እኛ የለን። አሁን ያለንን መስዋዕት ሐዲስ የምናቀርብበትን በዚያ ስም ጠራ ነው እንጂ የብሉይ ኪዳን ታቦት የለንም። ይሄን አስረግጣችሁ ማወቅ አለባችሁ። የለንም የብሉይ ኪዳን ታቦት። የሐዲስ ኪዳን መሰዊያችንን ታቦት አለው እንጂ የብሉይ ኪዳን መሰዊያ ታቦት የለም። በቅርስነት አንዷ አክሱም አለ። ቃሉ የብሉይ ኪዳኑ መስዋዕት ነው፣ የሐዲስ ኪዳኑ መስዋዕት ነው። ቃሉ ለብሉይ ኪዳንም ክህነት ነው፣ ለሐዲስ ኪዳንም ክህነቱ ግን የሰማይና የምድር ያህል የተለያየ ነው። መስዋዕቱም የሰማይና የምድር ያህል የተለያየ ነው። ታቦቱም የሰማይና የምድር ያህል የተለያየ ነው። አንድ አይደለም። ክብሩም አንድ አይደለም። ስርዓቱም አንድ አይደለም። አምልኮቱም አንድ አይደለም። ይሄ ለይቶ ማወቅ በጣም አስፈላጊ ነው። ለብሉይ ኪዳን ታቦት አትከራከሩ፣ አልፏል እሱ። የብሉይ ኪዳን ታቦት አለ ማለት የእንስሳ መስዋዕት ይሰዋል፣ በመስዋዕተ እንስሳት እድናለሁ እንደ ማለት ያለ ስለሆነ ይሄ የለም። ተመልከቱ እንግዲህ ዲያቆን ብርሃኑ አድማሴ ታቦት መሰዊያ ነው ብሎ ይኸው አስተማሩ። ከዛ መምህር ዘበነ ለማ መጡና ደግሞ አይ ታቦትና መሰዊያ ይለያያል፣ እንደውም የማታውቁትን አታስተምሩ አሉ። ከዛ ደግሞ ሊቀጠበብት ዶክተር ዘሪሁን ሙላት መጣና ደግሞ እኛ ጠረጴዛ የለንም፣ እኛ ያለን ምንድነው ታቦት ነው፣ የጌታ ጠረጴዛ የሚባል የለም፣ አዳራሽ ፈልጉ እሱን አሉ። ታዲያ አንዲት ቤተክርስቲያን በምትሉት ውስጥ ቢያንስ 3 የተለያየ ትምህርት ማግኘት ችለናል። ከዲያቆን ብርሃኑ፣ ከቀሲስ ዘበነ ለማ እና ከሊቀጠበብት ዘሪሁን ሙላት። እንግዲህ እነዚህ 3 ሰዎች ዝም ብሎ የሰንበት ትምህርት ቤት ተማሪዎች አይደሉም፣ ዝም ብሎ ሰዎች አይደሉም፣ ዝም ብሎ ምዕመናን አይደሉም። አንደኛው ዲያቆን፣ ሁለተኛው ቀሲስ፣ ሶስተኛው ሊቀጠበብት በቤተክርስቲያኒቷ ውስጥ ማዕረግ ያላቸው ረጅም ዓመት ያገለገሉ ኦርቶዶክስ ቤተክርስቲያንን ያውቃሉ ተብሎ የሚታሰቡ ሰዎች ናቸው። ቢያንስ በዚህ ጉዳይ ላይ ግን 3 የተለያየ እውቀት እንዳላቸው ማየት ችለናል። ታዲያ ኦርቶዶክሳውያን እናንተ የትኛውን ነው የምትቀበሉት? ታቦት መሰዊያ ነው የሚለውን፣ አይ ታቦትና መሰዊያ ይለያያል የሚባለውን፣ ታቦት የጌታ ጠረጴዛ አይደለም የሚለውን የትኛውን ነው የምትቀበሉት? አያችሁ፣ የስተት ትምህርት እንደዚህ ነው የሚያደርገው። አያግባባም፣ እርስ በራስ እንድትጣሉ ነው የሚያደርገው። በዚህ ጉዳይ ላይ መጽሐፍ ቅዱሳችን ምን ይናገራል ከተባለ እውነት ነው። በብሉይ ኪዳን ታቦት የሚባል ነበር፣ በብሉይ ኪዳን መሰዊያ የሚባል ነበር፣ በብሉይ ኪዳን ገበታ ወይም ደግሞ ማዕድ የሚባል ነበር፣ በብሉይ ኪዳን ጽላት የሚባል ነበር። በጣም ባጭሩ አድርጌ ልንገራችሁ ልዩነታቸው። ጽላት ሕጉ የተጻፈበት ነው፣ በድንጋይ የተሰራ ነው፣ ሕጉ የተጻፈበት ነው። ታቦት የጽላቱ ማደሪያ ነው። ጽላቱ ታቦት ውስጥ ነው የሚቀመጠው፣ ማደሪያ ነው፣ የጽላቱ ማደሪያ ነው። ታቦቱ የሚሰራው ከግራር እንጨት ነው። ከዛ በኋላ ገበታ ይባላል። ያ ገበታ አገልግሎቱ ምንድነው ከተባለ ህብስቱን ነው የሚይዘው፣ ዳቦን ነው የሚይዘው። አገልግሎቱ ይሄ ነው። እሱ እስከምንድነው የሚሰራው? ከግራር እንጨት ነው የሚሰራው። ከዛ መሰዊያ አለ። መሰዊያ ደግሞ ከድንጋይ ነው የሚሰራው። ብረት ካልነካው ድንጋይ ነው የሚሰራው።
ስለዚህ መስዋዕት የሚቀርብበት ነው ምኑ መሰዊያው። እነዚህ አራቱ ነገሮች በብሉይ ኪዳን ነበሩ። ወደ አዲስ ኪዳን ስንመጣ ወደ ቤተክርስቲያን ስንመጣ እነዚህ አራቱ ነገሮች አሉ ወይ? የሉ። ገላግሎናል። የሉ። አራቱ ነገሮች የሉ። ጽላት የለም፣ በድንጋይ የተሰራ ጽላት የለም፣ ታቦት የሚባል ነገር የለም፣ ገበታ የሚባል ነገር የለም፣ ከዛ ደግሞ ጠረጴዛ የሚባል ነገር የለም። ያው ጠረጴዛ ማለት የግሪክ ቃል ነው፣ ከግሪክ ነው የመጣው ቃሉ። አራት እግር ማለት ነው፣ ሌላ ነገር የለውም። አሁን የምታዩት ጠረጴዛ ነው፣ አራት እግር ነው። አራት እግር ያለው ነገር ጠረጴዛ ይባላል። ቃሉ ራሱ አራት እግር ማለት ነው፣ የግሪክ ቃል ነው። በአማርኛችን ገበታ እንለዋለን ወይም ደግሞ ማዕድ እንለዋለን። እነዚህ ቃላቶች በግዕዝና በአማርኛ ማዕድና ገበታ ብለን እንጠራዋለን ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ ጌታችን ኢየሱስ ክርስቶስ መስዋዕቱ ሆኖልናል አለ። ራሱን አሳልፎ መስዋዕቱ ሆኗል። እኛ ክርስቲያኖች በየዕለቱ የምናቀርበው ልክ እንደ ብሉይ ኪዳን መስዋዕት የለንም። አሁን የምናቀርበው መስዋዕት ምንድነው ከተባለ ሰውነታችን ነው። ሰውነታችን ነው። ሐዋርያው ጳውሎስ በዚህ ጉዳይ ላይ ተናገረው አንብብላችሁ እንደዚህ ይላል ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁን ይላል። ስለዚህ እኛ አማኞች ክርስቲያኖች ሕያው መስዋዕት አድርገን የምናቀርበው ምናችን ነው? ሰውነታችን ነው። ሕያው መስዋዕት እንደምታውቁት አንድ ነገር መስዋዕት ከሆነ ሕያው አይደለም፣ ይሞታል አይደል? የሞተ ነገር ነው መስዋዕት የሚሆነው፣ የታረደ ነገር ነው መስዋዕት የሚሆነው። እዚህ ጋር ሐዋርያው ጳውሎስ ግን ምን ይለናል? ሕያው መስዋዕት። ለምን እናንተ ሕያው ነን እንንቀሳቀሳለን፣ ግን ምን አድርጉት? መስዋዕት አድርጉት። አያችሁ፣ ለእግዚአብሔር መስዋዕት እናደርገዋለን፣ በቅድስና በመኖር መስዋዕት እናደርገዋለን ማለት ነው። ከዚህ ውጪ የምናቀርበው የእህል መስዋዕት የለንም፣ የሥጋ መስዋዕት የለም፣ የሚቃጠል መስዋዕት የለንም። በቤተክርስቲያን ታሪክ ውስጥ የለም። ቀደምት ቤተክርስቲያን እንደዚህ አታደርግም። ቀደምት ቤተክርስቲያን ስለአሁን አንዳንድ ሰው ኦርቶዶክስን ያስባል። አይደለም፣ ካቶሊክም አይደለችም። ቀደምት ቤተክርስቲያን የምንለው ቀደምት ቤተክርስቲያን የምንለው በሐዋርያቶቹ የተተከሉት ናቸው። የገላትያ ቤተክርስቲያናት፣ የቆሮንቶስ ቤተክርስቲያን፣ የኤፌሶን ቤተክርስቲያን፣ የሮሜ ቤተክርስቲያን፣ እነዚህ ናቸው ቀደምት ቤተክርስቲያን የምንላቸው። የሎዶቅያ፣ እነዚህ ናቸው ቀደምት ቤተክርስቲያን የምንላቸው። በእነዚህ አብያተ ክርስቲያናት እንደዚያ ልምምድ ነበር ወይ? የለም። መሰዊያ ብሎ ያዘጋጁት ከድንጋይ ነበራቸው ወይ? የለም። አሁን ብዙ ሰው በቁስ ነው የሚጣላው። አሁን እንደሰማናቸው እነዚህ ሶስቱ መምህራኖች በቁሱ ነው የሚጣሉት። እንዴ ህዝቡ ነው ለእግዚአብሔር መስዋዕቱ ነው መቅረብ ያለበት። ፎከስ መደረግ ያለበት አሁን በአዲስ ኪዳን ቁስ ላይ አይደለም፣ ሰው ላይ ነው። በፊት በብሉይ ኪዳን ቁስ ላይ ነበር። አሁን በአዲስ ኪዳንስ ሰው ሆኗል። መስዋዕት አንድ ነው። እሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው፣ የዘላለም መስዋዕታችን። እሱ ደግሞ በየጊዜው አይሰዋም። አንዴ ለዘላለም አቅርቦ በአባቱ ቀኝ ተቀመጠ። ይሄን ነው መጽሐፍ የሚለው። ይሄን ካል አሁን ብዙ ሰው የጌታ እራት ምንለውን ወይም ደግሞ በኦርቶዶክሳውያን በካቶሊካውያን ዘንድ ቅዱስ ቁርባን የሚባለው ወይም ዩካሪስት የሚባለው እሱን ምን አዘጋጅበት ነው ይላሉ። ለዛ ነው የጌታ ጠረጴዛ ምንለው ወይም ያ የምናቀርበው መስዋዕት ስለሆነ መስዋዕቱ የሚዘጋጅበት ደግሞ መሰዊያ ይባላል የሚል ሐሳብ ያቀርባሉ። ሲጀመር የጌታ እራት መስዋዕት አይደለም። የጌታ እራት መስዋዕት ነው ተብሎ መጽሐፍ ቅዱሳችን ላይ አንድ ቦታ የለም፣ አንድ ቦታ አልተጠቀሰም። መስዋዕት ነው የሚል ቃል መጽሐፍ ቅዱሳችን አይጠቀምም። መስዋዕት ራሱ ኢየሱስ ነው፣ ፐርሰኑ ነው መስዋዕት ይሆን። አሁን ጌታ እንግዲህ ይህን ስርዓት የጀመረልን ማን ነው ከተባለ ጌታ ኢየሱስ ነው አይደል? ስለ ጌታ እራትን ማለቴ ነው የጀመረልን ማን ነው? ራሱ ኢየሱስ ነው። የማርቆስ ወንጌል ምዕራፍ 14፣ የሉቃስ ወንጌል ምዕራፍ 22 እና የማቴዎስ ወንጌል ምዕራፍ 26 ላይ ሐሳቡን ማግኘት እንችላለን። በእነዚህ ጽሑፎች ላይ ጌታ ይህን እራት ያዘጋጀው የት ነው ከተባለ ሶስቱም ጽሑፎች የሰውየውን ቤት አይናገሩም። በቤተክርስቲያን ታሪክ የማርቆስ እናት ቤት የማርያም ቤት ነው ተብሎ ይታወቃል በቤተክርስቲያን ታሪክ። መጽሐፍ ቅዱሳችን ግን ስም አይናገርም። እስቲ መጽሐፉ የሚለውን ላመብላችሁ። በተለይ የሉቃስ ወንጌል ምዕራፍ 22 ያለውን ሐሳብ ትንሽ ሰፋ ስለሚያደርገው እሱን ላመብላችሁ። እንደዚህ ይላል፣ ጴጥሮስንና ዮሐንስንም ፋሲካ እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለን አሉት። እርሱም አላቸው፣ እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛቸዋል፣ ወደሚገባበትም ቤት ተከተሉት። ለባለቤቱም ስሙን አይናገርም፣ ስሙን አይጠቅስም። ለባለቤቱ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት እያያችሁ ነው፣ የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያቸዋል። በዚያም አሰናዱልን። ሄዶም እንዳላቸው አገኙና ፋሲካን አሰናዱ። ሰዓቱን በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ ነው የሚለን። የሰውየውን ስም ይናገራል? አይናገርም። ስለዚህ ኢየሱስ ክርስቶስ በቃ አንድ ሰው ቤት ተገኝቷል። እዛ ቤት ላይ ፋሲካን አሰናዳ። እንካችሁ ብሎ ጽዋውን አመስግኖ ሰጣቸው።
አለቀ። ጽዋው የተለየ ነው፣ ወይኑ ያለበት ያቺ ጽዋ የተለየች ነች የሚል ነገር የለውም። ፋሲካው የተዘጋጀበት ያ ገበታ የሚቀርብበት ገበታ የተለየ ነገር አለው ወይ? የለውም። ስለ ማቴሪያሉ ሐዋርያቶቹ ጽፎልናል ወይ? አልጻፉልንም። ጉዳያቸውም አይደለም። ከዛ ጉዳይ በቃ እቃው ለአንድ ወቅት ተጠቅመውበታል፣ አለቀ። ከዛ በኋላ ያን ጽዋ ጠጡ። የኢየሱስ ክርስቶስ የሞቱ መታሰቢያ የሆነውን ጽዋ ጠጡ። ከዛ በኋላ ሰውየው በቃ ውሃውን ወይም ይጠጣበታል ወይም ሌላ ነገሩን ይጠጣበታል፣ አለቀ። ሌላ ነገር የለውም። ስለዚህ አሁን ላይ እኛም የጌታን እራት ስናዘጋጅ የምናቀርብበት እቃ አለን። ያ እቃ በራሱ ስፔሻል እቃ ነው ወይ? አይደለም። ይሰገድለታል ወይ? አይሰገድለት። እልል ይባልለታል ወይ? አይባልለትም። አሁን ኦርቶዶክስ እንደምታደርገው መሰዊያ ነው ካላችሁን፣ የጌታ ጠረጴዛ ነው ካላችሁን፣ ታዲያ ለጠረጴዛ ከመቼ ወዲህ ነው የሚሰገደው? እስቲ አሁን ለጥምቀት ቄሱ ማይክ ይዞ ምዕመናን ጠረጴዛው እየወጣ ነው ብሎ ሊናገር ይችላል? እውነት የጌታ ጠረጴዛ ነው ብላችሁ የምታስቡ ከሆነ በፍጹም እንደዚህ አይነት ወኔ ያለው ቄስ አናገኝም። እንደዛ የምታምኑ ሰዎች ታቦቱ የጌታ ጠረጴዛ ነው ብላችሁ የምታምኑ ሰዎች እስቲ አውደ ምሕረቷ ላይ ቁሙና ታቦቱ ሲወጣ የጠረጴዛው እየወጣ ነው እልል በሉ እስቲ በሉ። አታደርጉትም። ለጠረጴዛ አይሰገድም። ስለዚህ መጽሐፍ ቅዱሳችን በእነዚህ በተለይ ሲኖፕቲክ ጎስፕልስ የሚባሉት ወይም ተመሳሳይ ወንጌላት የሚባሉት በማቴዎስ በማርቆስና በሉቃስ ላይ ይህን ጉዳይ ነው የዘገቡልን። ከእቃው ጋራ ምንም አይነት የተለየ ጽሑፍ ሲጽፉ አናገኝም። ከዛ በኋላም ሐዋርያቶቹም ይህን ሐሳብ ድጋሚ ሲያነሱት አናገኝም። ሐዋርያው ጳውሎስ ብቻ በአንደኛ ቆሮንቶስ መልእክት ምዕራፍ 10 ላይ እና ምዕራፍ 11 ላይ ይናገራል። ሲናገር ግን ስለ እቃው አይደለም የሚናገረን፣ ስለሚበላው ማዕድን የነገረን። ከእቃው ጋር ምንም አይነት ግንኙነት አልነበራቸውም። ለእቃውም የተለየ ክብር ሲሰጡት አናገኝም። አሁን በኦርቶዶክስ ቤተክርስቲያን ውስጥ ግን የሚደረገው ምንድነው? ሁላችሁም እንደምታውቁት ያ ታቦት ይወጣል፣ ሰዎች ወደ ታቦቱ ይጸልያሉ፣ ይሰግዳሉ። አንዳንዶችማ ጭራሽ በሙሉ አይናችን ማየት እንፈራለን ይላሉ። ሰዎች ሲሳሉ እናያለን። እከለ የሚባለው ታቦት ስለሰሚ ነው፣ ጸሎት ሰሚ ነው ይባላል። በእናንተ አገላለጥ ከሄድን ጠረጴዛው ማለት ነው። እከለ የሚባለው ጠረጴዛ ምንድነው? ስለሰሚ ነው እያላችሁ ነው። እንደዚህ አይነት ደግሞ ታሪክ የለም። መጽሐፍ ቅዱሳችን በጭራሽ አያቆም እና የማርቆስ እናት ቤት የማርያም ቤት ነው የሚለውም በቤተክርስቲያን ታሪክ ውስጥ ነው እንጂ መጽሐፍ ቅዱሳችን አይነግረንም። እሱስ ልክ ሊሆን ይችላል ወይ ካላችሁ ልክ ሊሆን አይችልም ብዬ ያምናለሁ። ለምን ካላችሁ ቢሆን ኑሮ ይነግረን ነበር፣ በግልጽ ይነግረን ነበር። ኢየሱስ ግን አይደለም። ለምሳሌ አንድ ታሪክ ለምብላችሁ በሐዋርያ ሥራ ምዕራፍ 12 ላይ የሐዋርያ ሥራ ምዕራፍ 12 ቁጥር 12 ላይ እንደዚህ የሚል ነገር እናገኛለን። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከቁጥር 11 ልጀምርላችሁ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አውቃለሁ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። አያችሁ፣ ስፔሲፊክ አድርጎ ሲነግረን ወደ ማርያም ቤት የማርቆስ እናት ወደ ሆነችው ወደ ማርያም ቤት ሄደ ይለናል። የእሷ ቤት ከሆነ ጌታ የነራቱን የሰጠው የእሷ ቤት ከሆነ ልክ እዚህ ጋር እንደተጻፈው የሐዋርያ ሥራን የጻፈልን ማን ነው? ሉቃስ ነው። የሉቃስ ወንጌልን የጻፈልን ማን ነው? ሉቃስ ነው። ቅድም ያነበብኩላችሁ። ታዲያ እዚህ ጋር ሉቃስ የማርቆስ እናት ቤት ነው ብሎ የነገረን ሐዋርያ ሥራ ላይ ቢሆን ኑሮ አይነግረንም እንዴ? በደም ይነግረን ነበር። ግን ያልነገረን ለምንድን ነው? ስላልሆነ ነው። እና በታቦት ጉዳይ ላይ ቢያንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 የተለያየ ትምህርት እንዳላቸው ማየት ችለናል። ስለዚህ ሐሳቤ ስጨርስ እንደማጠቃለያ ስሰጣችሁ በአዲስ ኪዳን ታቦት የሚባል የለም። በአዲስ ኪዳን መሰዊያ የሚባል የተለየ ዕቃ የለም። የተለየም ጠረጴዛ የለንም። ምናልባት ቅድም እንዳልኳችሁ የጌታን ራት ስናዘጋጅ አሁን ለምሳሌ እዚህ ጋር ራቱን ባዘጋጅ ያው ጠረጴዛ ላይ ነው ማዘጋጀው አይደል? የትኛውም ቸርች ጠረጴዛ ላይ ያዘጋጃል። ያን የጌታን ራት ስለምሰጥ ከዛ የተነሳ የጌታ ጠረጴዛ ልንለው እንችላለን። እሱ ችግር የለብኝ። ግን የጌታ ጠረጴዛ ብንለውም ለጠረጴዛው እናረግም፣ አንሰግድለትም፣ አንዘምርለትም፣ የተለየ ነገር አናደርግም። ዛሬ ጌታን ራት ላዘጋጅበት እችላለሁ፣ ነገ ደግሞ መጽሐፍ ላስቀምጥበት እችላለሁ። እንደዛ መሆኑ በራሱ ስተት ነው ወይ? አይደለም። አንዳንዶች ደግሞ የጌታን ራት ምናቀርብበት ጠረጴዛው ላይ ሌላ ነገር አናደርግበትም፣ ይሄን ለጌታ ራት ብቻ ያዘጋጀ ነው ጠረጴዛ ነው ካሉ ደግሞ ይችላሉ። በራሱ እሱም ምንም ችግር የለውም፣ ዶክትሪን ስላልሆነ ማለት ነው። ግን ከዛ ውጪ ከጠረጴዛው ጋር የተለየ ግንኙነት ከፈጠርን እሱ አደጋ አለው። መጽሐፍ ቅዱሳዊም አይደለም። እሱን ልናውቅና ልንረዳ ያስፈልጋል። ከሁሉ ነገር የገላገለን ጌታ ስሙ የተመሰገነ ይሁን። በቃ የአዲስ ኪዳን አምልኮ ከቁስ የተለያየ ነው። ውበቱ ይሄ ነው። በአዲስ ኪዳን የምናገኘው ትልቁ ውበት ይሄ ነው። የወንጌል ውበት ይሄ ነው። ቁስ ነገር እግዚአብሔር አልሰጠንም። እግዚአብሔር የሰጠን ልጁን ኢየሱስ ክርስቶስን ብቻና ብቻ ነው። ጸጋና ሰላም ይብዛላችሁ።